አይደለም በእግዚአብሔር እየናኩ አይደለም። ኤፍሬም ግን ደግሞ ጀምር አልወጣም። ጀምር ዛሬ ከዚህ ቤት አልወጣም። እንዲህ አንቺን ማውራትና አንቺን ፈልጌ እኮ ነው የወጣሁት። እንዴት ወጣትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዲህ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝ ነው? በዚህ መልኩ አይደለም ማለት ነው። አይ ስልሽ ለምን አብርሃም ብቻ ነው ታገሩ? በአብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት። ኤፍሬም አንዴ አዳምጠኝና አሁን ውጣና ወይ ሂድና ወደ ቤት። ከዛ በኋላ ቡና ፍልቼን ከአብርሃም ጋር ትመጣለህ። ከዛም ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ፣ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ፣ እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም ትልሻ ታስቢዋለሻል። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብን? እግዚአብሔር እስካሁን ያልከው የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰጥተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር ኤፍሬም፣ እኔ ምን አደረግኩኝ ማለት? ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? እና ሄዱዬ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ እየነገርከኝ ያለው። እንድትሆኝ ነው የምፈልገው ሁሌም ቢሆን። ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም። አይዜ ኤፍሬም፣ ዛሬ ግን የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። አሁን ስራ ልወጣ ነው። ደህንነትሽን አሳስበኝ የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበረ። ከአብርሃም ጋር አንድ ቀን መጣት ቤትም ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ውጣ እያልሽኝ ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላት በጣም እያዋከብኝ ያለው አንድ ስለ አብርሃም በስትክክል ወይ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት እንሄድ እንችላለን። እኔ ቤት እንሄድ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘግተን እንደውም ማንም ሰው አይገባም። አንተጋሽው ይዘጋዋል። የትም መውጣት የለበትም። እኔ አንቺ ለውስኗን እያደረግ ያለው ነገር በጣም ትክክል አይደለም። አንደኛ አክብር የሚያስገባው ከሌላ የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። አትጨነቅም። ግን በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ንቀት አይደለም በእግዚአብሔር እየናኩ አይደለም። ኤፍሬም ግን ደግሞ ጀምር አልወጣም። ጀምር ዛሬ ከዚህ ቤት አልወጣም። እንዲህ አንቺን ማውራትና አንቺን ፈልጌ እኮ ነው የወጣሁት። እንዴት ወጣትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዲህ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝ ነው? በዚህ መልኩ አይደለም ማለት ቤት። አይ ስልሽ ለምን አብርሃም ብቻ ነው ታገሩ? ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት። ኤፍሬም አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼን ከአብርሃም ጋር ትመጣለህ። ከዛም ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ፣ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ፣ እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ። አብርሃም ከምታስቢው በላይ አሁን ላይ ሰላም ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም ትልሻ ታስቢዋለሻል። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብን? እግዚአብሔር እስካሁን ያልከው ለምንድን ነው?